የሚድ እና የፋይናል ወይም ላብ የተለያየ ነገሮች የራሱ ሴክሽን ሰብሴክሽን ፈጥራችሁ ነው የምትሄዱት። እዚህ ጋር ግን የኪውዝ በቻፕተር 1 ነው ሴክሽኑ። ይሄ ቻፕተር 1 ነው። ሰብሴክሽኑ ደግሞ ኪውዝ የሚለው ነው። በኪውዙ ስር ዩኒት እንፈጥራለን ማለት ነው። ኒው ዩኒት ሚል ክሬት እናደርግና ይችን ራሷን እንሰይማታለን። ኪውዝ ማለት ትችላላችሁ፣ ግን እንዳልኳችሁ በየቻፕተሩ ኪውዝ አድ ስለምናደርግ ይችንም ኪውዝ 1 እንበላት። ኪውዝ 1 በየቻፕተሩ ስለምንጨምር ቻፕተር 2 ላይ ያለውን ኪውዝ 2፣ ቻፕተር 3 ላይ ያለውን ኪውዝ 3 እያልን ስለምንሄድ ማለት ነው። ኪውዝ 1 እንበልና የመጀመሪያው መልቲፕል ቾይስ እንዴት እንደምናስገባ እንይ። ፕሮብለም የሚለውን ክሊክ እናደርጋለን። ፕሮብለም የሚለውን ዘን መልቲፕል ቾይስ የሚለውን እንመርጣለን። መልቲፕል ቾይስ ስናስገባ ይሄን ፎርማት ይመጣልና እንደምታዩት ይሄ ዲፎልቱ ነው። ይሄን ዲፎልት ኤዲት እንልና የራሳችንን እንጽፋለን። ለምሳሌ እዚህ ጋር ጥያቄያችሁ ትዕዛዙን ማስቀመጥ ትችላላችሁ። አለ ደግሞ ወርድ ላይ ካለው ማምጣት ከፈለጋችሁ ለምሳሌ ወርድ ላይ ካላችሁ ኤግዛም ከዛ ጋር ሄዳችሁ ኤቭሪቲንግ ኮፒ ፔስት ማድረግ ትችላላችሁ ማለት ነው። ለምሳሌ እዚያ ጋር ልሄድና እኔ ሪሊ የሆነ ፈተና ላምጣ። ኦኬ ለምሳሌ ይሄን ትዕዛዙን ጭምር መውሰድ ብፈልግ ትዕዛዙን ጨምራችሁ መውሰድ ትችላላችሁ። ልክ እንደዚህ ኮፒ አድርጌ ወስደዋለሁ። ኮፒ አድርጌ እዚህ ጋር ፔስት ማድረግ እችላለሁ። የመጀመሪያው ትዕዛዝ to the correct answer and give your choice on the space given only። እዚህ ጋር 1.5 ፖይንት የሚለው እዚህ ጋር 1.5 ስላላችሁት ይሄ ፋንክሽናል አይደለም። 1.5 መሆን አለበት የሚለውን የምትወስኑበት ራሱን የቻለ አለ፣ አሳያችኋለሁ። ዘን እዚህ ጋር what is database የሚል ጥያቄ አስገባው። what is database የሚል አስገባው። ዘን እነዚህ ምርጫዎቹን ኤ ቢ ምናምን የሚሉት ነገሮች ቅንፍ ውስጥ ነው የምናደርጋቸው። እዚህ ጋር ኦፕሽን አሉላችሁ። በዚህኛው ሳይድ እንደምታዩቸው መልቲፕል ቾይስ ሲሆን ቅንፍ ነው የሚሆነው፣ ሄዲንግ ሲሆን እና ደግሞ ቼክ ሊስት ሲሆን ደግሞ ይሄኛው ይሄ ከርል ብራኬት የሚባለው አይነት ነው የሚሆነው። ይሄኛው ቴክስት ቦክስ ሲሆን ደግሞ ዳሽ እያላችሁ እኩል ይሆናል ሰምቲንግ ስትሉት መልሱ ይሄ ነው እያላችሁ ነው ማለት ነው። ኦር እኩል ይሆናል እንደዚህ እያላችሁ አሁን ለምሳሌ እንደዚህ ዳሽ ሙላ ነገር ስትፈትኑ እንትን ሊኖራቸው ይችላል። የስፔሊንግ ስተት ምናምን ካፒታል ስሞል ኢሹ እንዳይኖርበት እንደዚህ ብለው ቢጽፉ እያላችኋቸው እኩል ይሆናል ኦር እኩል ይሆናል እያላችሁ ማስተካከል ትችላላችሁ ማለት ነው። አሁን መልቲፕል ቾይስ ላይ እንሄድና ራሱን ከዚህ ልውሰደው። መልቲፕል ቾይስ አማራጮቹን እነዚህን ይሄው በዚህ መልኩ ፔስት ላድርግና ኤ ይሄኛው ቢ ይሄኛው ካል ይሄንን ቅንፉን ራሱን እየወሰድን እንሄዳለን። መልስ የምትሆነው ዋጋ ኤክስ እናደርጋለን። መልስ ያልሆኑት ጋር ግን በኤክስ ኢንስቴድ ስፔስ መኖር አለበት። ለምሳሌ እዚህ ጋር ተመልከቱ። እዚች ውስጥ አንድ ስፔስ አለ። መልስ የሚሆነው ጋር ኤክስ እናደርጋለን እንበልና ለምሳሌ የዚህ መልሱ ኦል ቢሆን ይህንን ኤክስ አደርጋለሁ ማለት ነው። ይሄ መልሱ ነው ማለት ነው፣ ኤክስ ከሰርክ ስታደርጉ። ከዚህ በኋላ ያለውን ጥያቄ ሁሉንም በተመሳሳይ ሁለት እያላችሁ ሁለተኛ ዶት ብላችሁ መቀጠል ትችላላችሁ ማለት ነው። መልቲፕል ቾይስ በዚህ መልኩ አድ እያደረግን እንሄዳለን። ለምሳሌ ሁለተኛ ጥያቄ ይህንን ልውሰደው አዚቲዝ።
እንበልና ለምሳሌ ይሄኛው ሪሌሽናል ዴታቤዝ ቢሆን መልሶ ይሄንን ኤክስ እናደርጋለን ማለት ነው። በዚህ መልኩ መልቲፕል ቾይስ እንሰራና ሴቭ ብለነው እንወጣለን። አሁን እንደምታዩቸው ጥያቄዎች በዚህ መልኩ መጥተዋል ማለት ነው። ጥያቄዎች በዚህ መልኩ መጥተዋል። እዚህ ጋር ትንሽ ሊያወዛግባችሁ የሚችለው መልሱ ከተሰራ በኋላ ሰብሚት የሚለው ኢንአክቲቭ ከሆነ ዲዩዴቱ አልፏል ማለት ነው። የፈተና ጊዜው አልፏል ማለት ነው። እሱን ሰዓቱን ማስተካከል ይኖርብናል። ሰዓቱን እንዴት እናስተካክላለን? ሌሎቹን እናያቸዋለን። ኦኬ እዚህው ጋር አሁንም አንድ ነገር ልጨምርላችሁ። ኢዲት ልበለውና ሴቲንግ ላይ ስንገባ የተለያዩ እንትኖች አሉ። ማክሲመም አቴምፕት የሚላለ ማክሲመም አቴምፕት ማለት አንድ ተማሪ ሰብሚት ካደረገ በኋላ ስንት ጊዜ መሞከር ይችላል የሚለው ነው። ለምሳሌ 4 አቴምፕት ብትሰጡት፣ ምርጫ አድርጋችሁ 4 አቴምፕት ብትሰጡት ከ4 አንዱ እየሞከረ ያገኘዋል ማለት ነው። ባይ ዲፎልት መልሱ ነግራችሁታል። ስለዚህ ማክሲመም አቴምፕት የእንትን ከሆነ የፕሪ አሰስመንት አይነት ከሆነ ኢንፋናይት ልትሰጡት ትችላላችሁ፣ ወይም ኢምፒቲ ታደርጉታላችሁ። እዚህ ጋር ምን ይላል? ማክሲመም አቴምፕት defines the number of time students can try to answer this problem if the value is not set. ምንም አይነት ሴት ካላደረጋችሁ ኢንፋናይት አቴምፕት አራለውት። እዚህ ጋር ምንም ሴት ማናደርግ ከሆነ የፈለጉትን ጊዜ እየሞከሩ መልሱን ማግኘት ይችላሉ ማለት ነው። ሶ ይሄኛው ማክሲመም አቴምፕቱ አንድ መሆን አለበት። አንድ መሆን አለበት ማለት አንድ ተማሪ አንድ ጊዜ ሴት ካደረገ በኋላ ኤክስ ቢሆን መቀየር አይችልም ማለት ነው። አንድ ጊዜ ከሞከረ በኋላ መቀየር አይችልም። ይሄኛው ደግሞ ፕሮብለም ዌይት የሚለው አለ። ፕሮብለም ዌይት ማለት define the number of points each problem is worth። እያንዳንዷ ፕሮብለም ምን ያህል ወርዝ ታደርጋለች የሚለውን ቅድም 1.5 የሚለው እዚያ ጋር ቫሊድ አይደለም ያልኳችሁ እዚህ ጋር ነው ሴት የምታደርጉት። ለምሳሌ አንድ ጥያቄ 1.5 መያዝ አለበት ካላችሁ እዚህ ጋር 1.5 ብላችሁ ትሰጡታላችሁ ማለት ነው ፕሮብለም ዌይቱን። እዚህ ጋር ደግሞ ራንደማይዜሽን ማለት ለተማሪዎች ኮድ ሆኖ እንዲሄድላቸው ማለት ነው። ራንደማይዜሽን ኔቨር አላችሁት ማለት ለሁሉም ተማሪ ተመሳሳይ ኮድ ነው የሚኖረው። ራንደማይዜሽኑን መቀያየር ትችላላችሁ ማለት ነው። ፐር ስቱደንት ማድረግ ትችላላችሁ። ኦን ሪሴት ማድረግ ትችላላችሁ። ኦን ሪሴት ማለት አንድ ተማሪ ወጥቶ ሲገባ ሌላ ኮድ እንዲያገኝ ማድረግ ትችላላችሁ። ፐር ስቱደንት አድርጋችሁ ሴት ማድረግ ትችላላችሁ። ሾው አንሰር የሚለው ደግሞ defines when to show the answer to the problem። አንድ ተማሪ ፈተናውን ከተፈተነ በኋላ የተሳሳተውን ማን እንደነበረ መልሱ ማወቅ አለበት። ለምሳሌ እኛ ፊዚካሊ ካለን መልሱ ይሄ ነው ብለን እንነግራቸዋለን። እኛ ፊዚካሊ ከሌለን ደግሞ እነሱ ኦኬ ይሄ ነበር መልሱ የሚለው ማወቅ ስላለባቸው አንደኛ ፊኒሽድ ሲጨርስ መልሱን አሳይ የሚልም ልታደርጉት ትችላላችሁ። ኦር ደግሞ ኮሬክት ኦር ፓስት ዲዩ ማለት ዲዩቱ ካለፈ በኋላ ኦር አቴምፕት ኦር ፓስት ዲዩ አቴምፕቱ ካለቀ በኋላ ወይም ዲዩቱ ሲያልፍ ይወቁ ማለት ትችላላችሁ። ክሎዚንግ ሲያደርግ ይወቁ ማለት ትችላላችሁ። ፓስት ዲዩት ሲሆን ብቻ ይወቁ ማለት ትችላላችሁ። ፓስት ዲዩት ካደረግነው ዲዩቱ ካለቀ በኋላ ነው መልሱን ማየት የሚችሉ እንጂ እስከዚያ ድረስ መልሱን ማየት አይችሉም ማለት ነው። ሶ ይሄንን እንደ ጥያቄያችሁ ባህሪ ልትቀያይሩላቸው ትችላላችሁ። አፍተር ሰም ነምበር ኦፍ አቴምፕትስ የሚላለ ለምሳሌ 4 አቴምፕት ሰጣችሁ ከ3 አቴምፕት በኋላ ይዩት እንደማለት ነው። እሱ ደግሞ ሮንግ ነው፣ አያስኬድም፣ መሆንም የለበትም። ስለዚህ እኔ የምመክረው አፍተር ፓስት ዲዴት ቢሆን ይሻላል። ዲዴቱ ካለፈ በኋላ ቢሆን እና መልሱን ቢያዩት የተሻለ ነው። ሌላኛው ደግሞ ሾው አንሰር ነምበር ኦፍ አቴምፕትስ ይላል። ነምበር ኦፍ ታይምስ ዘ ስቱደንት መስት አቴምፕት ቱ አንሰር ዘ ኩዌስችን ቢፎር ዘ ሾው አንሰር በተን አፒርስ። ይሄኛው ደግሞ ይህን ያህል አቴምፕት ቀርቶሃል እያለ እንዲነግራቸው የምትገልጹበት ነው። ይህ 0 ቢሆን የተሻለ ነው። አቴምፕቱን ባያውቁት ጥሩ ነው። ምክንያቱም
ራሳቸውንም እንዲፈትን ማለት ነው። ሌላኛው ሾው ሪሴት በተን የሚላለ። ሾው ሪሴት በተን ማለት ሰርተው ከጨረሱ በኋላ ለምሳሌ ከተሳሳቱ ሪሴት ብለው ደሆል እንዲቀይሩ ነው። ግን ደግሞ አብዛኞቻቸው የተማሪዎቻችንን ካየን ያን ያህል ማቹርድ ኢናፍ አይደሉም ቴክኖሎጂ ላይ። ዳት ሚንስ ሪሴት የሚለው በስተት ነክቶ የሰሩትን ሁሉ ሊያጠፉት ስለሚችሉ ይሄኛው ፎልስ ቢሆን ይሻላል። ምክንያቱም ሪሴት ብለው ሙሉ በሙሉ ሊያጠፉት ስለሚችሉ የሰሩትን ማለት ነው። ታይም ቢትዊን አቴምፕትስ የሚለው ነው። ይሄኛው ደግሞ በእያንዳንዱ አቴምፕት መካከል ምን ያህል ታይም መኖር አለበት የሚለው ነው። ይሄኛውንም ሬስትሪክት ባናደርገው የተሻለ ነው። ምክንያቱም ኦልሬዲ ደሆል ለፈተናው የምንሰጠው ታይም አለ፣ ለእያንዳንዱ አቴምፕት ባንሰጥ። ምክንያቱም አንድ ፈተና ላይ አንድ ጥያቄ ላይ የተለያየ ታይም ላይ ጆይን ሊያደርጉ ስለሚችሉ ማለት ነው። ሶ ይህንንም 0 ብናደርገው የተሻለ ነው ማለት ነው። ሶ እነዚህን ነገሮች ካስተካከልን በኋላ ሴቭ እንላለን። ቤዚክ የሆኑት ነገሮች ዲፎልቱን ትጠቀማላችሁ። ቤዚክ የሆኑት አንደኛ ማክሲመም አቴምፕቱ 0 ወይም 1 መሆን አለበት። 0 ነው ማለት አንዴ ሴት ካደረጉ በኋላ አይቀይሩም ነው። ዋንም ተመሳሳይ ነው። ኦልሞስት አንድ አይነት ናቸው። ፕሮብለም ዌይት የምንለው ደግሞ አንድ ጥያቄ ስንት መያዝ አለበት፣ ይችን ሴት ማድረግ ይኖርባቸዋል። እንዳትረሱ። ራንደማይዜሽን ኮድ ቢሆን ይመከራል። ፐር ስቱደንት ብናደርገው ወይም እናንተ ደስ ባላችሁ ማድረግ። ሾው አንሰር እዚህ ጋር አለማድረግም ኔቨር ማድረግም ትችላላችሁ። አሊያ ደግሞ ፓስት ዲዩ መሆን አለበት። እነዚህን ከሞላችሁ በቂ ነው። ዘን ሴቭ እናደርጋለን ማለት ነው። እዚህ ጋር ደግሞ አንድ ተጨማሪ ነገር ልንገራችሁ። ከሴቲንግ ውጪ አንድ ተጨማሪ ነገር ፐብሊሽ አለማድረግ ትችላላችሁ። ቀኑ እስከሚደርስ ፐብሊሽ አላደረጋችሁትም ማለት ለተማሪዎች አይታይም ነው። ፐብሊሽ አድርጋችሁት ደግሞ ለተማሪዎች እንዳይታይ ከፈለጋችሁ ፐብሊሽ ብላችሁ ይችኛዋን ሃይድ ፍሮም ለርነርስ ማድረግ ትችላላችሁ። ሶ በሁለቱም ሃይድ ማድረግ ትችላላችሁ። አንደኛው ፐብሊሽ አለማድረግ። ፐብሊሽ አላደረጋችሁትም ማለት እንደ ስቱደንት እናንተም ስትገቡ አታዩትም። ስቱዲዮ ላይ ስትገቡ ታገኙታላችሁ። እንደ ስቱደንት ስትገቡ እናንተም አታዩትም። ግን እንደ ስቱደንት ማየት እፈልጋለሁ ግን ደግሞ ለተማሪዎች መታየት የለበትም ካላችሁ ፐብሊሽ ብላችሁ ሃይድ ፍሮም ለርነርስ የሚለው መምረጥ ትችላላችሁ ማለት ነው። በሱ ማስተካከል ትችላላችሁ የሚለውን ያዙልኝ። ኦኬ። ሌላኛው ደግሞ እዚህ ጋር የራሷን ሰዓት ሬስትሪክት ማድረግ ትችላላችሁ። ፈተናዋ የምትለቀቅባትን ሰዓት አውት ላይ ልበልና ለውጣ መጀመሪያ አውት ላይ ልበልና እዚህ ጋር ሉክ ኮንፊገር የሚላለ እንደገና ልመለስላችሁ። ይሄኛው 3 ነጥቧ ላይ ክሊክ አደርጋለሁ። ዘን ኮንፊገር አደርጋለሁ። ኮንፊገር ስናደርግ ሪሊዝ የሚደረገው መቼ ነው፣ በዚህ ቀን ይለቀቅ ብለን እንትን እንላለን። ለምሳሌ ዛሬ 30 ነው አይደለ? በ30 ይለቀቅ እንበለው። በ30 ስንት ሰዓት? ሰዓቱን ፊክስ ታደርጋላችሁ። እዚህ ጋር ሰዓት ፊክስ የምናደርገው በነጮች ነው። በነጮች ሰዓት ፊክስ እናደርጋለን። አሁን በእነሱ ስንት ሰዓት ነው? 9 ከ32 ይላል። 9 ተኩል ይለቀቅ የሚል ልስጠው። ኪውዝ ስለሆነ አንድ ቀን ማለቅ አለበት። እዚያው ጋር በ30 ተርሚኔት ያድርግ ዲዲኤቱ በ30 ይሆን ብላችሁ እዚህም ጋር ሴት ማድረግ ይኖርባችኋል ማለት ነው። እዚህም ጋር ከስንት ደቂቃ በኋላ 9 ተኩል ጀመሩ። ስንት ላይ ጨርሱን በላቸው? 10 ተኩል 1 ሰዓት በንሰጣቸው። ያው ኦንላይን ስለሆነ ግራ መጋባቱ ምናምንም ስላለ ሴቭ እናደርጋለን ማለት ነው። ሴቭ ከማድረጋችን በፊት እዚህ ጋር ግን ደግሞ ግሬድ አዝ የሚላለ ግሬድድ እንደምን ግሬድ ይደረግ? እዚህ ጋር ሴት አላደረግንም። እንደ ሆም እንደ ላብ እንደ ምናምን የሚለውን
ለምሳሌ እንደ ኤግዛም እንደ ኪውዝ ብለን ሴት እናደርጋለን። እሱን አሳያቸዋለሁ በኋላም ስለምንመለስባት እዚህ ጋር ይችን ስኪፕ አድርገናት እንለፍ። ሴቭ እናድርግና ሪሊዝ ዴቱን ዲዴቱን ማስተካከል ትችላላችሁ ማለት ነው። ከዚህ በኋላ ተማሪዎች ቢገቡ ምን ማድረግ አይችሉም፣ አክሰስ ማድረግ አይችሉም። ከዚች ሰዓት ከዚች ቀን በኋላ ፈተናውን ሊያገኙት ይችላሉ። ፐብሊሽ አድርጋችሁ ቪዚብል ካደረጋችሁት ቢፈተኑትም ለነሱ ትርጉም የለውም፣ አይመጣም አክቲቭም ስለማይሆንላቸው ማለት ነው። በዚህ ፊክስ ማድረግ እንችላለን። ኦኬ አሁን የሪሊዝ ዴት ዱ ዴት ሰምቲንግ ለሁሉም ኦልሞስት ተመሳሳይ ነው። የፈተና ታይፕ ግን አንድ እንጨምር፣ እዚሁ ጋር አንድ እንጨምር። የሁለተኛው የፈተና ታይፕ ልናደርግ የምንችለው ኦፕን ሪስፖንስ ነው። ኦፕን ሪስፖንስ ማለት ጻፍ ነው። ጻፍ ፈተና ልንፈትን እንችላለን። ጻፍ ፈተና ስንፈትን እዚች ጋር ኦፕን ሪስፖንስ የምትለዋን ነው ክሊክ የምናደርግ። ኦፕን ሪስፖንስ የምትለዋን ክሊክ እናደርግና ያ ኦፕን ሪስፖንስ በማን ነው አሰስ መደረግ ያለበት የሚለውን መምረጥ አለብን። ለምሳሌ እዚህ ጋር ፒር አሰስመንት የሚል አለ። ጓደኛ ከጓደኛ እርስ በርስ አሰስ እንዲደራረጉ ነው። ሰልፍ አሰስመንት ራሱን አንድ ሰው አሰስ እንዲያደርግ ነው። ሰልፍ አሰስመንት ቱ ፒር አሰስመንት የሚል አለ። ኮመን የሆነው ግን እናንተ አሰስ ማድረግ ስላለባችሁ ስታፍ አሰስመንት ኦንሊ የሚለውን ትመርጡታላችሁ። ስታፍ አሰስመንት ኦንሊ። ለምሳሌ ፈተናችሁ ውጤት የማይያዝለት አይነት ከሆነ ፒር አሰስመንት ልታደርጉት ትችላላችሁ። ሰልፍ አሰስመንት ልታደርጉት ትችላላችሁ። ውጤት የማይያዝለት ከሆነ ውጤት የሚያዝለት ከሆነ ስታፍ አሰስመንት ነው የምናደርገው። ስታፍ አሰስመንት ስንመርጥ በዚህ መልኩ ይመጣልና ልክ እንደ ቅድሙ አሁንም ኢዲት እንላለን። አሁንም ኢዲት እናደርጋለን። ኢዲት እንልና ጥያቄያችንን ከዚህ እናምጣ። ለምሳሌ እዚህ ጋር ጻፍ ፈተና ያለኝን ልይና ላምጣላችሁ። ይሄኛውን ላምጣና እዚህ ጋር ፔስት ላድርግ። ኦኬ ይህን ጥያቄ አምጥቼ እዚህ ፔስት ካደረኩ በኋላ ሌላ ጥያቄ መጨመር ከፈለኩ ለምሳሌ ቀጣይ ሁለተኛ ጥያቄ አለኝ። እዚህ ጋር አድ ፕሮምፕት የሚለውን ክሊክ አደርግና ሌላ ፔጅ ይመጣልኛል። አሁንም ሁለተኛውን ጥያቄ አመጣለሁ ማለት ነው። አድ ፕሮምፕት ይችን ሁለተኛ ጥያቄ ላርጋት፣ ይቺ አንደኛ ጥያቄ። ኦኬ አሁን ጥያቄዎቻችንን አስገብተናል። ጥያቄዎቻችንን ካስገባን በኋላ እዚህም ጋር እዚች ኦፕን ሪስፖንስ ላይ በጣም መጠንቀቅ ያለባችሁ ብዙ ነገሮች አሉ። አንደኛው እያንዳንዷ ጥያቄ ሩብሪክስ ይኖራታል። እዚህ ጋር ፕሮምፕት ነው ጥያቄውን የምናስገባበት ነው። አሁንም ሶስተኛ ጥያቄ ቢኖራችሁ አድ ፕሮምፕት እያላችሁ ነው የምትሄዱ። እዚህ ጋር ሁለት ጥያቄ ስለሆነ ሁለት ጥያቄ አስገብቻለሁ፣ ይበቃኛል። ዘን ሩብሪክስ የሚለው ጋር እንግባ። ሩብሪክስ ላይ ስንሄድ ክራይቴሪያ ኔም የሚል አለ፣ ክራይቴሪያ ፕሮምፕት የሚል አለ። ክራይቴሪያ ኔም ማለት ይህን ጥያቄ ኢቫሉዌት ስታደርጉ በምን ክራይቴሪያ ነው ኢቫሉዌት የምታደርጉ? ለምሳሌ አንደኛ ቴክስት ክላሪቲ ኢቫሉዌሽን ክራይቴሪያ ሊሆን ይችላል። ሁለተኛ ኤአይ ዩቲላይዜሽን ሊሆን ይችላል። ሶስተኛ ኮንሰፕት አንደርስታንዲንግ ሊሆን ይችላል። እንደዚህ አይነት የየራሳችሁ ክራይቴሪያ ሊኖር ይችላል። ለምሳሌ ኤአይ ዩቲላይዜሽን እንደ ክራይቴሪያ ብትጠቀሙ ይሄንን ኤአይ ልለው እችላለሁ ማለት ነው። ኤአይ ዩቲላይዜሽን ልትሉት እንችላላችሁ። ኤአይ ዩቲላይዜሽን አለ። ዘን ክራይቴሪያ ፕሮምፕቱ ላይ ዲተርማይን ኢፍ ዜር ኢዝ ዩኒፋይድ ዳም ኦር ሜን አይዲያ ይላል። ኤአይ ዩቲላይዜሽን ኤንድ ሪፈረንስ
ኤአይ ዩቲላይዝ ተጠቅመው ሪፈረንስ አድርገዋል ወይም ሲንተሳይዝ አድርገውታል፣ ሂውማናይዝ አድርገውታል ምናምን የሚለውን ነገር እንደ ክራይቴሪያ ፕሮምፕት ታደርጉታላችሁ። እዚች ጋር ክራይቴሪያ ፕሮምፕት ይህንን ካስቀመጥን በኋላ እዚች ጋር ደግሞ ነጥብ መስጠት እንጀምራለን። ፑር የምንለው አንድ ተማሪ ኤአይ ዩቲላይዜሽኑ ምን ከሆነ ነው የሚለውን እዚህ ጋር ታስቀምጣላችሁ። ፑር የሚላለ አይደል? እዚህ ጋር ኢፍ ኤአይ utilization is above 80% ከ80% በላይ ከሆነ ኤአይ የተጠቀመው and not referenced ሬፈረንስ ካልተደረገና ኤአይ ዩቲላይዜሽኑ ከ80% በላይ ከሆነ ፑር የሚል ሰጠዋለሁ እያላችሁ ነው። ፑር ስንት ነጥብ ይይዛል? 0 የሚል ልሰጡት ትችላላችሁ። 0። ኦኬ። ፌር የምለውስ ምን ካደረገ ነው? ፌር የምንለው ደግሞ ኢፍ ኤአይ ዩቲላይዜሽን ኢዝ ቢሎ 50% እንበል ለምሳሌ 50% ኤንድ ሪፈረንስ ካደረገውና 50% በታች ካመጣ ፌር ይሁን ወይም 3 ነጥብ ልስጠው ማለት ትችላላችሁ። እዚህ ጋር 3 ነጥብ 0 ምናምን የሚለው መቀየር ትችላላችሁ። ለምሳሌ ኖ እኔ 3 ነጥብ ሳይሆን መስጠት ያለብኝ 2 ነው 4 ነው ማለት ከፈለጋችሁ ይችን ክሊክ እያደረጋችሁ መቀየር ትችላላችሁ ማለት ነው። ይችን ክሊክ እያደረጋችሁ መቀየር ትችላላችሁ። አለያ ደግሞ ይችን ሰሌክት አድርጋችሁ ቁጥር መጻፍም ትችላላችሁ። 2 3 እያላችሁ መጻፍ ትችላላችሁ ማለት ነው። ኦኬ። እዚህ ጋር ደግሞ ጉድ የምሰጠውስ ምን ሲሆን ነው የሚለውንም አሁንም ፊክስ ታደርጋላችሁ። ጉድ የምሰጠው ኤአይ ዩቲላይዜሽኑ if AI utilization is free ከሆነ ምንም ካልተጠቀመ ማለት ነው። free and referenced ከሆነ AI utilization ፍሪ ከሆነና referenced ከሆነ 5 ሰጠዋለሁ እያላችሁ ነው ማለት ነው። በዚህ መልኩ ክራይቴሪያችሁን እንትን ትላላችሁ። እዚህ ጋር አዶፕሽን የሚለው እዚህ ጋር አንድ አዶፕሽን የሚል አለ። አዶፕሽን የሚለው ኤክሰለንት ሚል መጨመር ብትፈልጉ እሱን አድ ለማድረግ ነው። እዚህ ጋር ለምሳሌ አዶፕሽን ብዬ ኤክሰለንት የሚለውን አድ ማድረግ ትችላላችሁ። እዚህኛው ደግሞ ኦፕሽኑን ጨርሳችሁ ስትወጡ ሌላ ክራይቴሪያ ኔም ትፈጥራላችሁ። ለምሳሌ ኮንተንት ክላሪቲ ልትሉ ትችላላችሁ። የጻፈው ኮንተንት ክላሪቲ ሌላ ክራይቴሪያ ሊሆን ይችላል። አሰስ the content of the submission is clear ልትሉ ትችላላችሁ። የራሳችሁን ደስ ባላችሁ ክራይቴሪያ ተማሪዎችን መመዘን አለብኝ በምትሉት ልትፈጥሩ ትችላላችሁ ማለት ነው። ዘን እዚህም ጋር ተመሳሳይ ነው። ፑርም ማደርገው ምን ሲሆን ነው፣ ፌርም ማደርገው ምን ሲሆን ነው፣ ሰምቲንግ የሚለውን እየሰራችሁ ትሄዱና እዚህ ጋር አድ ኦፕሽን ስትሉ ቅድም እንዳልኳችሁ ኤክሰለንት፣ ቬሪ ኤክሰለንት፣ ሰምቲንግ ያላችሁ ልትሄዱ ትችላላችሁ። እንግዲህ እሱ እንደናንተ ይወሰናል። ክራይቴሪያም ቅድም እንዳልኳችሁ አሁን እስካሁን የሰራሁት ኮንተንት ክላሪቲ እና ኤአይ ዩቲላይዜሽን ነው። ሌላ ክራይቴሪያ እፈልጋለሁ ካላችሁ አድ ክራይቴሪያን እያላችሁ አድ እያደረጋችሁ መሄድ ትችላላችሁ ማለት ነው። ዘን ሩብሪክስ የሚለውን ጨረሳችሁ ማለት ነው። ሩብሪክስ የሚለውን ጨረሳችሁ። ሩብሪክስ ከጨረስን በኋላ እዚህ ጋር ስኬጁል ደግሞ እንሰራለን። ስኬጁል ቅድም ለሚድ ኤግዛሙ ምኑ ጋር ነበረ ስንሰራ የነበረው ኮንፊገር አድርገን አይደለ? ኮንፊገር። እዚህ ጋር ደግሞ ስኬጁል የሚለው ጋር ስንገባ መቼ ነው የፈተና መለቀቅ ያለበት የሚለውን፣ መቼ ነው ተርሚኔትስ ማድረግ ያለበት የሚለውን ሴት ማድረግ ትችላላችሁ። ለምሳሌ መለቀቅ ያለበት ዛሬ ከሆነ ቱዴይ የሚለውን ልመርጠው እችላለሁ። ቱዴይ አድርጌ ደን ላደርገው እችላለሁ ማለት ነው። ዛሬ ቱዴይ ብለው መቼ ነው ይሄኛው 30 ነው። በዚህ መልኩ ላስተካክለው እችላለሁ። ሰዓቱንም ቅድም እንዳየ ነው ማስተካከል እንችላለን ማለት ነው። ለምሳሌ 4 ሰዓት ላይ ይለቀቅ ብል የፈተና ከዛኛው ጋር ተመሳሳይ መሆን አለበት። 9 ሰዓት ላድርገው።
ሪስፖንስ ማብቃት ያለበት ወይም ዲዩዴቱ መቼ መሆን አለበት የሚለውንም ለምሳሌ ቱዴይ ላድርግና ሰዓቱን ከፍ ማድረግ እችላለሁ ማለት ነው። 11 ላድርገው። ልክ በዚህ መልኩ ከሰራን በኋላ ስኬጁላችንን ጨረስን ማለት ነው። አሰስመንት መጀመሪያ አሰስመንት ሴት አድርገን ስለመጣን ችግር የለውም መዝለል እንችላለን። ስታፍ አሰስመንት አድርገነዋል። ሴቲንግ ላይ ደግሞ እንሂድና አሁን እዚች ጋር ትኩረት አድርጉ። ሴቲንግ ላይ ተማሪዎች ሪስፖንስ ሲሰጡ ለምሳሌ በጽሁፍ ሲሰጡ የተማሪዎቻችን ስኪል ያን ያህል ኮምፒውተር ላይ በጣም ኦቨር ብቁ ስላልሆኑ ስፔሊንግ ስህተት ሊኖር ይችላል። የኮንሴፕት መዘበራረቅ አይነት ነገር ሊኖር ይችላል። ከዚያ ሁሉ ወርድ ላይ ጽፈው ወይም ደግሞ ፒዲኤፍ ላይ ጽፈው አፕሎድ ያድርጉልን ካላችሁ ተጨማሪ አፕሎድ ያድርጉልን ካላችሁ ቴክስት ሪስፖንስ ሪኳየርድ ታደርጉትና ፋይል አፕሎድንም ሪኳየርድ ታደርጉታላችሁ ማለት ነው። አሁን ፋይል አፕሎድንም ቴክስት ሪስፖንስንም ሪኳየርድ ያደረጋችሁት ማለት አንድ ተማሪ ቴክስት ብቻ ጽፎ ቢወጣ ፋይል አፕሎድ ካላደረገ አይያዝለትም ማለት ነው። ግን ደግሞ ፋይል አፕሎድን ኦፕሽናል አድርጋችሁ ቴክስት ሪስፖንስን ሪኳየርድ ካደረጋችሁ ቴክስት ሪስፖንስ መስጠት ግዴታው ነው። ፋይል አፕሎድ ማድረግ ደግሞ እንደ ኦፕሽን መጠቀም ይችላል ማለት ትችላላችሁ ማለት ነው። ኖ ቴክስት ሪስፖንስን ኦፕሽናል ላድርገውና ይሄኛውን ሪኳየርድ ላድርገው ካላችሁም ይቻላል። ይህንን አሁን ሴት የምታደርጉት እንደ ተማሪዎቻችሁ ነው። ተማሪዎቻችን ይህን ባደርግላቸው ይቀላቸዋል ብላችሁ የምታምኑትን ማስተካከል ትችላላችሁ ማለት ነው። ይህንን ሲያደርጉ ቴክስትም ሪስፖንስ መስጠት ይችላሉ፣ ፋይልም አፕሎድ ማድረግ ይችላሉ ማለት ነው። ሌላውን ዲፎልቱን ተውት። አለው መልቲፕል ፋይልስ የሚል አለ። አለው መልቲፕል ፋይልስ ማለት ከአንድ በላይ ፋይል አፕሎድ እንዲያደርጉ እየፈቀዳችሁ ነው ማለት ነው። ፋይል አፕሎድ ታይፕ የሚለውን ደግሞ እዚህ ጋር ፋይል አፕሎድ ታይፑን ሪስትሪክት ማድረግ ትችላላችሁ። እዚህ ጋር ደግሞ ፋይል ታይፕ የሚለው ምን ታይፕ ነው አፕሎድ ማድረግ የሚችሉት የሚለውንም ሴት ማድረግ ትችላላችሁ ማለት ነው። ከስተም ፋይል አድርጋችሁ መጀመሪያ ለምሳሌ ከስተም ፋይል አደረኩኝ ዘን እዚህ ጋር ዶክመንትንም ማካተት እፈልጋለሁ ካላችሁ በዚህ መልኩ ዶክ ሚል ማካተት ትችላላችሁ። ከስተማይዝ ካደረጋችሁት ማለት ነው። ከስተማይዝ ማለት በራሳችን ይህን አይነት ታይፕ ፋይል አፕሎድ ያድርጉ እንደማለት ነው። እዚህ ጋር ደግሞ አለው ላቴክስ ሪስፖንስ ነው። ላቴክስ ሪስፖንስ ያው እንደምታወቁት ላቴክስ እኛም ያን ያህል አንጠቀምበትም እንኳን ተማሪዎች። እሱን ፎርስ አድርገ ነው ብንሄድ። ላቴክስ የሚጠቀም ካለ ግን ላቴክስ ላይ ትልትሉ ትችላላችሁ። ለምሳሌ ስታት ምናምን አካባቢ ላቴክስ ኮመን ሊሆን ይችላል። እነሱ ጋር ላቴክስን እንደ ግዴታ ሊያደርጉት ይችላሉ ማለት ነው። እሱን እያስተካከልን እንሄዳለን። ሌላውን ዲፎልቱን ተውትና ሴቭ እናደርጋለን ማለት ነው። አሁን እዚህ ጋር እንደምታዩት ጥያቄው አልመጣም ማለት ሂደቱ አልፏል፣ አሊያ ደግሞ ሪሊዝ ገና አልተደረገም ማለት ነው። ቀኑን ማስተካከል ይኖርብናል ማለት ነው። ቀኑን ማስተካከል ለምሳሌ ስኬጁል ልበልና ይችኛዋን እስኪ 29 ላርጋት። አሁን እዚህ ጋር 29 አድርጌ ስቀይረው ኦልሬዲ ተለቋል ማለት ነው። ጥያቄው ይመጣል። ቅድም ኦፕሽናል ስናደርገው የነበረው አሁን እዚህ ጋር ሳይጽፍ አንድ ተማሪ እዚህ ጋር ሳይጽፍ ፋይል አፕሎድ ማድረግ ይችላል ማለት ነው። ሳይጽፍ ይሄን ሪኳየርድ ካደረግነው ግን ይሄንን ኦፕሽናል የምትለዋ ቅድም ያስተካከልንበት ጋር ሪኳየርድ ካደረግነው እዚህም ጋር መጻፍ አለበት። እንዲሁ ደግሞ ፋይልም አፕሎድ ማድረግ አለበት ማለት ነው። በዚህ መልኩ ኦፕን ሪስፖንስ ጥያቄ ማስተካከል እንችላለን። ኦኬ፣ ሌላኛው የጥያቄ አይነት ደግሞ
ቼክ ቦክስ የምታካትቱበት ነው። አሁንም እዚህ ጋር ፕሮብለም ጋር ልሄድና ቼክ ቦክስ የሚለውን ልምረጥ። ቼክ ቦክስ ላይ የምናካትተው የጥያቄ አይነት ከአንድ በላይ መልስ ቢኖር ሌላ ሰብሴክሽን ሳይሆን እዚሁ አንድ ላይ ጥያቄው እዚህ ጋር አሁን ምን እያደረግን ነው ማለት ነው ማሰላችሁ? የሆነ አንድ ፈተና አውጥተን መልቲፕል ቾይስ አዛምድ እንትን እንደምናወጣው ማለት ነው። አሁን ደግሞ እዚህ ጋር ሰብሴክሽን ቼክ ቦክስ ስንሰራ ለምሳሌ ከአንድ በላይ ቼክ የሚደረግ ቢኖር ኤም ቢም ሲም መልስ የሚሆኑ አይነት ቢሆኑ በዚህ መልኩ ልንሰራው እንችላለን። ለምሳሌ ለዚህ ምቹ የሚሆን አንድ ጥያቄ ልብዳ። What are beautiful cities or town in Ethiopia? የሚል አንድ ጥያቄ ቢኖር What are beautiful town in Ethiopia? አንደኛው ሐዋሳ ሚል ቢኖር ሁለተኛው ደግሞ ባህር ዳር ሚል ቢኖር ሶስተኛው ደግሞ ማን እናድርግ? የማያምር ከተማ ጥሩልኝ። ጊምባ እኔ አላልኩም። አንደኛው ከተማ ደግሞ ማን እናድርግ? መቀሌ። አሁን እዚህ ጋር ሶስቱም መልስ የሚሆኑ ከሆነ ሶስቱንም ኤክስ እናደርጋለን ማለት ነው። ይኸው ኤክስ ሳይን እናስገባና ሶስቱም መልስ ይሆናሉ። ተማሪዎች ከነዚህ መካከል መልሱ ከአንድ በላይ እንደሆነ ያውቃሉ። ቼክ አድርገው መልሳቸውን ሴት ማድረግ ይችላሉ ማለት ነው። መልሳቸው ሴት ማድረግ ይችላሉ። በዚህ መልኩ ቼክ ቦክስ ጥያቄ ማካተት ትችላላችሁ። ቼክ ቦክስ ኤግዛክትሊ። እዚህም ጋር ሴቲንግ አለ። ሴቲንግ ላይ ማክሲመም አቴምፕት፣ ፕሮብለም ዌይት ቅድም መልቲፕል ቾይስ ላይ ስናደርግ እንደነበር ነው ማስተካከል ትችላላችሁ። ማክሲመም አቴምፕት፣ ፕሮብለም ዌይት፣ ሰምቲንግ የሚለውን ማካተት ትችላላችሁ። ሴት ማድረግ ትችላላችሁ። ሌላኛው የጥያቄ አይነት ደግሞ ምን አለ? ዳሽ ሙላ። ኤግዛክትሊ ቴክስት ኢንፑት የሚል ነው። ዳሽ ሙላ ቴክስት ኢንፑት ነው የሚለው። ቴክስት ኢንፑት What is the capital city of Ethiopia? What is the capital city of Ethiopia? ጥያቄያችን ነው ለዳሽ ሞላ። አንደኛው ይሄ ዳሽ ሞላ ነው። ዳሽ ሞላ እንግዲህ ኦፕሽን አትሰጡትም። መልሱን ብቻ ነው የምታስቀምጡ። ይሄን ካሉ ትክክል ናቸው የሚል መልስ ነው የምትሰጡት። ለምሳሌ ትክክለኛው መልስ አዲስ አበባ ዳብል ዲ ነው አይደል? አንደኛው መልስ ይሄ ነው። እንግዲህ ትክክለኛ መልሳችን አዲስ አበባ ነው። ግን ደግሞ እዚህ ጋር ኦር እያልን ኦፕሽን እየጨመርን የምንሄደው ለምን መሰላችሁ? አዲስ አበባ ብሎ ሲጽፍ ሌላ ተማሪ ምን ብሎ ሊጽፈው ይችላል መሰላችሁ? ሁሉንም ስሞል አድርጎ ሊጽፈው ይችላል። ይህም ትክክል እንዲሆን በዚህ መጻፍ አለብን። አሁንም ሌላ ሰው ደግሞ ምን ብሎ ሊጽፍ ይችላል? መልሱን አንዷን ደብል ዲ ሊተዋት ይችላል ማለት ነው። ይህንንም ከጻፈ አርምለታለሁ ካላችሁ በዚህ ልትሞሉለት ትችላላችሁ። ኦር እያላችሁ አሁንም ኦር እንበልና እዚህ ጋር ስፔስ ሳያደርግ ሊጽፍላችሁ ይችላል። እንደዚህ አድርጎ ቢያመጣው
ላርምለት ካላችሁ ይሄ ታስገባላችሁ። ኤግዛክትሊ። አሁንም ደግሞ ሌላ አንደርስኮር አድርጎ ሊጽፍላችሁ ይችላል። በአንድ ዩኒት ውስጥ በአንድ ዩኒት ልጨርስ ብዬ ነው እንጂ አሳያቸዋለሁ። አሁን እዚህ ጋር ተመልከቱ። ምን አስገብቻለሁ? አንድ ኪውዝ ናት። በስሩ ምን አለ? መልቲፕል ቾይስ አለ፣ ኦፕን ሪስፖንስ አለ፣ እንዲሁ ደግሞ ምን አለ? ቼክ ቦክስ አለ፣ እንዲሁ ደግሞ ቴክስት ኢንፑት አለ። ይሄ እንግዲህ እንደ ጥያቄያችሁ ይወሰናል። አሁን አንድ ፈተና ምን መያዝ አለበት የሚለውን አስባችሁ ትወስናላችሁ። ለምሳሌ መልቲፕል ቾይስ ትሩ ፎልስ፣ አክቹዋሊ መልቲፕል ቾይስ ካቴጎሪ ውስጥ ነው የምታስገቡት። ትሩ ፎልስ መልቲፕል ቾይስ፣ አዛምድ አለ፣ ጻፍ አለ፣ ዳሽ ሞላ አለ። አካታትን ማለት ነው። አሁን የሚቀረን አዛምድ ብቻ ነው። አዛምድን እናያለን። እሺ ማቺንግ ድራግ ኤንድ ድሮፕ ነው። ቅድም እንዳልነው ድራግ ኤንድ ድሮፕ አድርገህ ጀመር። ሳምፕሉ ይህንን ነው የሚመስለው መጀመሪያ የሚመጣው። ይህንን እዚህ ጋር እየወሰድ እንድናስቀምጥ ነው የተፈለገው። ስለዚህ ኢዲት እንለዋለን ማለት ነው። ኤዲት እናደርግና እዚህ ጋር ታይትሉ ድራግ ኤንድ ድሮፕ የሚለውን ዳት ሚንስ የትኛውን ነው ልንቀይር እየሞከርን ያለ ነው ማለት ነው። ይሄንኛውን ድራግ ኤንድ ድሮፕ የሚለውን ታይትል ይሄንን በራሳችን እንቀይረው። እዚህ ጋር ማች ቱ ዘ ኮሬክት አይተም ማች ቱ ዘ ኮሬክት አይተም አደረግ። ሞዱን አሰስመንት እናድርገው። አሰስመንት ያው ፈተና ስለሆነ ማለት ነው። እዚህ ጋር ማክሲመም አቴምፕቱን ሁለት ጊዜ ወይም አንድ ጊዜ ሞክሩ። ሁለት እናድርገው። ኦኬ። እዚህኛው ጋር ደግሞ ቅድም እንትኑ ጋር ስናይ እንደነበረው መልሱን መቼ ይዩት የሚለውን ፓስት ዱዴት ወይም ፊኒሽድ ፓስት ዱዴት ቀኑ ካለፈ በኋላ መልሱን ይዩ እንደማለት ነው። አዛምድ ስንት ነው ህጉ የሚፈቅድልን? ማክሲመም መያዝ ያለበት 1 ነጥብ። ሶ ፕሮብለም ወይቱን 1 እናደርገዋለን ማለት ነው። በነገራችን ላይ እያንዳንዷን እንትን ስንሰራ ወይት ስንሰራ ከህጉ ጋር ግዴታ መሄድ አለበት። ካልሆነ ኳሊቲ ያስቆመናል ማለት ነው። ዘን እዚህ ጋር ፕሮብለም ቴክስት ይላል። ፕሮብለሙ let's say we have the following code envelope. Int x is equals to 9. ደን አሁን ጥያቄያችንን እናስቀምጥ ነው ማለት ነው። let's say we have ይሄ የቀጣዩ ኮድ አለን። ከዚህ ኮድ ላይ ተነስተን ማች ማድረግ ነው የፈለግነው። ኦኬ አሁን እዚህ ጋር ኢንትሮዳክተሪ ፊድባክ ድራግ ደ አይተም ኦን ደ ኢሜጅ አበብ የሚለው ነው። እናንተ በፈለጋችሁት መቀየር ትችላላችሁ። ትእዛዝ ነው የኛው። ድራግ አድርግ ለተማሪው የምትሰጡት ዩዘር ፍሬንድሊ እንዲሆን ማለት ነው። እዚህኛው ጋር ደግሞ ፋይናል ፊድባክ ሙሉ በሙሉ ከመለሱ በኋላ ሲስተሙ የሚሰጣቸው ምላሽ ማለት ነው። ጉድ ወርክ ዩ ሃቭ ቱ ኮምፕሊት ዲስ ድራግ ኤንድ ድሮፕ ፕሮብለም የሚል አይነት አለ። ራሱን ብትጠቀሙትም ኖርማል ነው። ዘን ኮንቲኒው እንላለን። ኮንቲኒው ስንል ዞን ባክግራውንድ ኢሜጅ ይላል። ፕሮቫይድ ከስተም ኢሜጅ የሚል አለ። ጀነሬት ኢሜጅ አውቶማቲካሊ የሚል አለ። ጀነሬት ካደረጋችሁት የራሳችሁን ከለር ለመቀየር ነው። እስኪ ለእናንተ እንደ አሳይመንት ይሁናችሁ። አረንጓዴ፣ ቢጫ፣ ቀይ አድርጓቸው። ሌላ ጊዜ አሁን አይደለም፣ ሌላ ጊዜ በዚያ ትቀይሩታላችሁ። እዚህ ጋር ቼንጅ ባክግራውንድ እያደረጋችሁ ማለት ነው። እንለፈው። እዚህ ጋር ዞን ሌብልስ የሚሉት
ዲስፕሌይ ሌብል ኔም ኦን ዘ ኢሜጅ ይላል። ዲስፕሌይ ሌብል ኔም ኦን ዘ ኢሜጅ እነዚህ ቅድም አንዱ ቦርደር ላይ ወይም አንዱ ሌብል ላይ ማን እንዳለ እንዲታይ ከተፈለገ ይችን ቲክ ማድረግ አለብን ማለት ነው። ቅድም ይችን ቲክ ስላላደረግናት ኤክሴቱ ጋር እንዳለ ኢንቴቱ ጋር እንዳለ አይታይም ነበረ። ሶ ይችን ክሊክ እናደርጋለን። እዚህኛው ደግሞ ዞን ቦርደርስ ነው። ዲስፕሌይ ዞን ቦርደር ኦን ዘ ኢሜጅ ይላል። ኦልሬዲ ቦርደሩ ከለሪንግ ልዩነት ስላለው ይታወቃል። ቦርደሩ እንዲታይ ብታደርጉትም ባታደርጉትም ትርጉም የለም። ዲስፕሌይ ዞን ቦርደር ዌን ድራግ አን አይተም ይላል። ድራግ ስታደርጉት ዞን ቦርደሩ እንዲታይ ከፈለጋችሁ ማድረግ ትችላላችሁ። ኢንቲክ ማድረግ ትችላላችሁ፣ መተውም ትችላላችሁ። እዚህኛው ደግሞ ታይትል የሚላለ ከላይ ያሉት ማማን የሚለውን የያዙ እዚህ ጋር ዲስፕሌይ እንዲሆኑ አድርገናል። ይሄው ይችኛውን ቲክ ያረኳትን ላጥፋና ላሳያችሁ። ይሄን ሳደርገው ይሄ አይታይም ማለት ነው። ይሄን ሳደርገው ይሄ ደግሞ እንዲታይ ማድረግ ቻልን ማለት ነው። ሶ ይችኛዋን ማንን በላት ነው የሚለው። እናንተ ለምሳሌ ይሄንኛውን እኔ ኤክስ ልለው እችላለሁ። እናንተ እንግዲህ እንደየጥያቄያችሁ የተለያየ ልትሰጡ ትችላላችሁ። ኦኬ ዴፊኒሽኑን ማን ልበለው እዚህ ጋር የራሴን ኤክስ ማለት this one is variable name አልኩት። ሁለተኛዋን ዞን ደግሞ ማን ልበላት ኢንት ልበላት። this one is data type። ይችኛዋን የመጨረሻዋን ዞን ደግሞ የሆነ ስም ልስጣት። 9 አይደል የቀረኝ። this one is value of the variable, value of the variable። ሶ አሁን ተቀምጠውልናል። ኤክስ ኢንት 9 የሚሉት ተቀምጠውልናል። ትክክለኛው ጋር ድራግ ኤንድ ድሮፕ እያደረግን እንወስዳለን። ኤክስ ኢንት 9 ነው። ኦርደራቸውን እዩዋቸው። ኤክስ ኢንት 9። ሶ የመጀመሪያው ዞን ኤክስ ነው። ሁለተኛው ዞን ኢንት ነው። ሶስተኛው ዞን ደግሞ 9 ነው። እነዚህን ካደረግን በኋላ ኔክስት ወይም ኮንቲኒው እንለዋለን ማለት ነው። ኮንቲኒው ነው የምንለው። ይህን ካስተካከልን በኋላ ኮንቲኒው ስንል ከላይ እዚች ጋር ያሉት ሬድ ከለር ያደረግናቸው ምን ከለር የያዝ የሚለውን እዚህ ጋር ከለሩን ፊክስ ማድረግ ትችላላችሁ። ብሉ እናድርገው። ለምሳሌ አሁን ብሉ ማለት የአይተሙ ከለር ነው። እዚህ ጋር ደግሞ የቴክስቱን ከለር ዋይት እናድርገው። እዚህ ጋር ደግሞ ማክሲመም አይተምስ ፐር ዞን ነው። በአንድ አይተም ማክሲመም አይተምስ ስንት ይሁን? አንድ በቂ ነው። ኦኬ ኤክስ ላይ ማን የሚለው ሲገባ ትክክል ይሁን የሚለውን እዚህ ጋር ስያሜውን ትሰጡታላችሁ። ኤክስ ምንድነው? ቫሪያብል ነው። ሶ ቫሪያብል እንለዋለን። ኤክስ ራይት የሚሆነው ቫሪያብል ሲሆን ነው። ይሄኛው ኮሬክት ቅድም እንዳልኳችሁ ማስተካከል ትችላላችሁ። የራሳችሁን እያስተካከላችሁ ትሄዳላችሁ። ኢንት ትክክል የሚሆነው መቼ ነው? ዴታ ታይፕ። ኦኬ እዚህም ጋር ተመሳሳይ ነገር ነው። እዚህ ጋር ደግሞ ቫልዩ
ጋር ተመሳሳይ ነው። ከዚህ ውጭ ያሉት ስለማያስፈልጉን እናጠፋቸዋለን። ዘን ሴቭ። አሁን ይኸው እነዚህም ይታያሉ። ይሄም ብሉ ሆኖልናል።